በኢትዮጵያ የኢንቨስትመንት ባንኮች ወደ ስራ መግባት ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች እንደያቅማቸው የተለያዩ የፋይናንስ ተቋማትን ድርሻ ለመግዛት የሚያስችላቸው ነው ተብሏል። ስለዚህ ጉዳይ ያነጋገርናቸው ዘመዴነ ንጋቱ ሰሞኑን ፍቃድ ወስደው ወደ ስራ ከገቡት የኢንቨስትመንት ባንኮች መካከል አንዱ የሆነው የሲቢ ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ናቸው። እሳቸው እንደነገሩን እንደ ሀገር ያሉት 30 የንግድ ባንኮች አጠቃላይ ያላቸው የአክሲዮን ባለድርሻዎች ብዛት 400,000 ገደማ ሲሆን የኢንቨስትመንት ባንኮቹ ወደ ስራ መግባት የነዚህን ተቋማት የድርሻ መጠን ተደራሽ እንደሚያደርግ ጠቁመዋል። ቀሪውን ከተከታዩ የደስዬ ልባይ ዝርዝር ዘገባ እንከታተል። የኢትዮጵያ ካፒታል ገበያ ባለስልጣን ባሳለፍነው ሳምንት የተለያዩ የካፒታል ገበያ አገልግሎቶችን እንዲሰጡ ፈቃድ ከሰጣቸው ተቋማት መካከል የሲቢ ካፒታል ኢንቨስትመንት ባንክና የወጋገን ካፒታል ኢንቨስትመንት ባንክ ይገኙበታል። በኢትዮጵያ በአዲስ መልክ ለመጀመሪያ ጊዜ ወደ ስራ የገቡት ሁለቱ የኢንቨስትመንት ባንኮች ለመሆኑ ከንግድ ባንኮች በተለየ የሚሰጡት አገልግሎት ምን ይሆን? የዝግጅት ክፍላችን ፈቃድን ወስደው ወደ ስራ ከገቡት ኢንቨስትመንት ባንኮች መካከል አንዱ የሆነውን የሲቢ ካፒታል ኢንቨስትመንት ባንክን በዋና ስራ አስፈጻሚነት የሚመሩትንና የምጣኔ ሀብት አማካሪ የሆኑትን ዘመዴነ ንጋቱን ጠይቋል። እኛ ካፒታላችንን ዲፕሎይ የምናደርገው እንዳልኩ አንደኛ ኩባንያዎችን ወደ ገበያ ማምጣት፣ ኢንቨስትመንት በሚያስፈልግበት ጊዜ በራሳችን ካፒታል ወይም የሌሎች ኢንቨስተሮችን ልክ ውጭ ሀገር ሁሉ ሀገር እንደሚደረግ የሌሎች ኢንቨስተሮችን ካፒታል አሰባስበን ዲፕሎይ ኢንቨስት ማድረግ። ኦኬ፣ ይሄ ግን የንግድ ባንክን ምንም ነገር የሚነካው የለም። የዲፖዚተር የሚነካ ነገር የለም። ብድር አንሰጥም። በአበዳሪዎች አይደለም። ኢንቨስትመንት ባንክ ነን። በራሳችን ካፒታል ነው የምንንቀሳቀሰው። ይሄንን በግልጽ ማስቀመጥ ፈልጌ ምክንያቱም አንዳንድ ቦታ የተነሳ ነገር ነው። እንዴት ሁለቱንም እንዴት ይሰራሉ? ሁለቱንም ይሰራል። ኢትዮጵያ ንግድ ባንክ ሲቢ ካፒታል ውስጥ ኢንቨስተር ነው። እንዳልኩ 70% ሼሩ የነሱ ነው። ኦኬ፣ የሌሎች ማለት የወጋገንም እንደዚሁ ነው። ከዚህ በተጨማሪም እነዚህ ኢንቨስትመንት ባንኮች ተቋማት የአክሲዮን ድርሻቸውን በካፒታል ገበያው በኩል ለሽያጭ ሲያቀርቡ የፋይናንስ አቅማቸው መፈተሽ እንዲሁም የሚያቀርቡት አክሲዮንን የአዋጭነት ጥናት ከመስራትና ከማማከር ባሻገር ድርሻዎቹ በምን ያህል ዋጋ መሸጥ አለባቸው የሚለውን ጨምሮ ኃላፊነቱን በመውሰድ ጭምር የተቋማቱን ድርሻ ለሽያጭ ማቅረብ ፈቃድም የተሰጣቸው ናቸው ተብሏል። ሌላም ሰርድ ፓርቲ እንኳን ቢሰራው እኛ የራሳችን ስትሬስ ቴስት አድርገን አይተነው ተማምነንበት ነው ዋጋው በአጠቃላይ ምን ያህል ያወጣል እያንዳንዱ ሼር በስንት ዋጋ ተሽጥ የምትለው ሁሉ ኢንቨስትመንት ባንኩ ነው የሚወስነው። ኤክስዋይዚ ካምፓኒ እንዲህ ያለ ሼር ሊያቀርብ ነው፣ ቢዝነስ ፕላኑ ይሄ ነው፣ ጥቅሙም ይሄ ነው፣ ያሉትም ሪስኮች እነዚህ ናቸው የሚለውን በደንብ በኃላፊነት ወስደ በፊት ማንም ኃላፊነት ይሄን አይወስድም ነበር። እሱን አድርገን እንገባ። በተመሳሳይ ኢንቨስትመንት ባንኮቹ ኩባንያዎችን ወደ ገበያው ማምጣት እንዲሁም የተለያዩ ተቋማትን ካፒታል በማሰባሰብ ኢንቨስት ማድረግን ጨምሮ መዋሃድ ለሚፈልጉ ተቋማት ሂደቱን ከማማከር ጀምሮ አስፈላጊ ነገሮችን የማሟላት ስራ እንደሚሰሩ ተነግሯል። ታዲያ የእነዚህ ኢንቨስትመንት ባንኮች የካፒታል ገበያውን መቀላቀል የተለያዩ ጥቅሞች እንዳሉት የገለጹት ዋና ስራ አስፈጻሚው ከዚህ ቀደም በተበጣጠሰ መልኩ ሲሰራበት የነበረውን አሰራር ማስቀረትና መተማመንን በመፍጠር ገንዘባቸውን ፈሰስ የሚያደርጉ ግለሰቦችና ተቋማትን ከመጭበርበርና ከሐሰተኛ መረጃ ጭምር መከላከል ከጥቅሞች ውስጥ ናቸው ብለዋል። ድርጅቶች ወደ ኢትዮጵያ ሴኩሪቲ ኤክስቼንጅ ወይም ወደ ስቶክ ኤክስቼንጁ ሼር አክሲዮን ሲሸጡ ህጉ በፕሮክላሜሽን የሚወጣ ነው። የኢትዮጵያ ካፒታል ማርኬትስ ኦቶሪቲ የሚያወጣው ዳይሬክቲቭ በዛ መሰረት ኢንቨስትመንት ባንክ መቅጠር አለበት። ይሄ ለምን ሆነ? ከዚህ በፊት እንደምናስታውሰው ሁሉ ሰው እየወጣ ሼር ይሸጥ ነበር እንደፈለገ በሉክ ወረቀትም 2 ፔጅ ጽፎ ወይም በቃልም ብቻ ያለለው ኃላፊነት ሳይወስዱ ፕሮሚስ ቃል ይገቡ ነበር። 500% 1000% ተርፍ ታገኛላችሁ፣ በአጭር ጊዜ ውስጥ መልቲ ሚሊዮነር ትሆናላችሁ የማይል ሰው አልነበረም። ምክንያቱም ህጉም አልነበረም ይሄን አሟሉ የሚል የሚቆጣጠርም አካልም አልነበረም። እንደምታውቀው ከባንኮቹ በስተቀር በአብላጫ ይሄ ካፒታል ሬዝ ያደረጉ ኩባንያዎች ከስራው የሰው ገንዘብ ይዘው ጠፍተዋል። በተጨማሪም የኢንቨስትመንት ባንኮች የንግድ ባንኮችን ጨምሮ የተለያዩ የፋይናንስ ተቋማትን አክሲዮን ለመግዛት ከዚህ ቀደም የነበሩ አሰራሮችን በማሻሻል በዋናነት በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች ባለድርሻ የሚሆኑበትን አሰራር የሚያሰፉ ይሆናል ነው የተባለው። ለአብነት እንኳን ከዚህ ቀደም እንደ ሀገር ያሉ የንግድ ባንኮች ከ400,000 የማይበልጥ ባለ አክሲዮን እንዳላቸው የሚናገሩት ዋና ስራ አስፈጻሚው እርሳቸው የሚመሩትን የኢንቨስትመንት ባንክ ጨምሮ ሌሎችም ወደ ስራ ሲገቡ መሰሉ ችግር ይቀረፋል ነው ያሉት። 400,000 ሼር ሆልደር ብቻ ነው ያላቸው 130 ሚሊዮን ህዝብ ያለበት ሀገር ለ400,000 ሰው ብቻ ነው ሀብት ክሬት ያደረግ ነው የፈጠር ነው ማለት ነው። ይሄ ፌር ነው ወይ የሚል I don't think so አይደለም። ስለዚህ ለምንድን ነው የሆነው ደግሞ በመትል ጊዜ በፊት ሼር ሲሸጡ እነኚህ ባንኮች እኔ አስታውሳለሁ በፊት መጀመሪያ ላይ መነሻ 250,000 ብር ነበር። ስንት ኢትዮጵያዊ ነው 250,000 ብር ያለው? ሶ barrier to entry ከፍ አለከው
ሀብት ላሉ ብቻ ሀብት እየጨመርክ መጣ። ወደ ኋላ ተቀንሶ አሁን ትንሽ ቀንሶ አሁን ቢሆን ግን በ100 ብር ሼር መግዛት አትችልም። የባንክ ሼር በ1000 ብር መግዛት አትችልም። አሳንሰውትም ቢሆን ያንን ባሪየር ዲስማንትል የሚያደርግ ቬሂክል ነው ክሬት ያደረግነው። አሁን ለኢትዮጵያ ህዝብ በብዙ ሚሊዮን ህዝብ እንዳልኩ የ100 ብር ሼርም እንዳቅም የምትገዛበት በሲቢ ካፒታል አድርገ በኢትዮጵያን ሴኩሪቲስ ኤክስቼንጅ አድርገ በማንኛውም በብሮከሬጅ አድርገ ፋሲሊቴት የምታደርገው ቬሂክል ክሬት አደረገ። ይበንድ እንዳለ ታዲያ የሲቢ ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ የሆኑት ዘመዴነህ ንጋቱ በርካታ ተቋማትን ከማማከር ጀምሮ አሁንም ድረስ የተለያዩ የሀገር ውስጥና ዓለም አቀፍ ተቋማትን ከቦርድ አባልነት ጀምሮ ሲመሩ ይታወቃሉ። ይህንንም መነሻ በማድረግ እነዚህ በእርሳቸው የሚመሩ ተቋማት ድርሻቸውን በሲቢ ካፒታል ኢንቨስትመንት ባንክ አማካኝነት ወደ ካፒታል ገበያው ቢያቀርቡ ከጥቅም ግጭት አኳያ ለሚነሱ ጥያቄዎች ምላሽዎት ምን ይሆናል የሚል ጥያቄ አቀርበንላቸው ተከታዩን መልሰዋል። ቦርድ ላይ በትልቅ ካምፓኒዎች ቦርድ ላይ መቀመጥ ማለት ትልቅ አድቫንቴጅ አለው። የምታገኛቸው ሰዎች የዓለምን ኢኮኖሚ የሚያንቀሳቅሱ ሰዎች፣ የዓለምን ፖለቲካ የሚያንቀሳቅሱ ሰዎች ከነሱ ጋር አክሰስ መኖሩ ራሱ እንደ አፍሪካ በተለይም ለሀገራችን ይጠቅማል። ኦኬ ሶ ይሄ ሌሎች ያልካቸው ካምፓኒዎች የሁለት ካምፓኒዎች ቸርማን ነኝ፣ ትልልቅ ኢንተርናሽናል ካምፓኒዎች። ከዚህኛው ጋር ግን ምንም ከሲቢ ካፒታል ጋር ዳይሬክትሊ ኮምፕሊመንት ነው እንጂ የሚያደርጉት ሌላ ቻሌንጅ አመት ለ30 ዓመት የሰራሁት ስራ ነው በሌላ ሮል ብዬ ነው። በቀጣይም የሲቢ ካፒታል ኢንቨስትመንት ባንክ ከካፒታል ገበያ ባለስልጣን ከወሰዳቸው የአገልግሎት ፈቃዶች በተጨማሪ ሌሎች ዘርፎችም ላይ ለመሰማራት በሂደት ላይ መሆኑ የተነገረ ሲሆን ትኩረት ከሚያደርግባቸው መካከል ደግሞ የቤት ልማት ላይ የተሰማሩ ባለሀብቶች ተደራሽ የሚሆኑበትን አሰራር ማማከርና በዚህ ዙሪያ ኢንቨስት ማድረግ የሚለውም ይገኝበታል። ይህንንም እውን ለማድረግ መገናኛ ብዙሃንን ጨምሮ በተለያዩ አማራጮች ለማህበረሰቡ የኢንቨስትመንት ባንክ ጠቀሜታና ፈተናዎችን በሚመለከት ግንዛቤ ለማስጨበጥ እየሰራ መሆኑን ገልጿል።